ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እነሆ ተመልሰናል የዓለም ዋንጫ እንግዲህ የ2026ቱ የዓለም ዋንጫ በሜክሲኮ አሜሪካና ካናዳ በሶስቱ ጥምረት የተዘጋጀው የዓለም ዋንጫ አሁን በመካሄድ ላይ ይገኛል። እስከ ፍጻሜው ድረስ እንግዲህ እንደምንዘግብላችሁ ይሆናል። አሁን ግን ስለ ለሁለት እንቁ ተጫዋቾች በዓለማችን ላይ ከሌላ ፕላኔቶች የመጡ ናቸው ስለተባሉት እንቁ ተጫዋቾች እንዘግብላችኋለን። እነሆ የአንድሬ ሊዮኔል መሲና የክርስቲያኖ ሮናልዶ ፉክክር እንደቀጠለ ነው። የሚገርመው ነገር ተጋፊዎቻቸው እንግዲህ እነዚህ ሁለት እንቁ ተጫዋቾችን እያንዳንዳቸውን እየተቹ እያነሱ እያሉ እያወዳደሯቸው ይገኛሉ። ሊዮኔል አንድሬስ መሲ ግብ አስቆጠረ እንግዲህ በ24 ሰዓት ውስጥ። ሮናልዶ ዶ ሳንቶስ አቬሮ ደግሞ ምላሽ ሰጥቷል። ምክንያቱም ብዙዎች ክርስቲያኖ ሮናልዶን ሲተቹት፣ ደጋፊዎቹ ሲያብጠለጥሉት የትም አይደርስም፣ በቃ ከዚህ በኋላ ይህ የዓለም ዋንጫ የመጨረሻው ነው፣ የፍጻሜው የዓለም ዋንጫ ነው ሲሉት ደክሟል ሲሉት ነበረ። ከዲሞክራቲክ ሪፐብሊክ ኮንጎ ጋር ባደረገው ጨዋታ እጅግ ከኳስ ንክኪ ጋር የነበረው በጣም የወረደ ኳስ ንክኪ ሲያደርግ ታይቶ ነበረ። በዛ ምክንያት የተነሳ ነው ደጋፊዎቹ ሲተቹት የታዩት። ነገር ግን ሊዮኔል መሲ ታሪክ በሰራ በ24 ሰዓት ውስጥ በአንድ ቀን ልዩነት ውስጥ ክርስቲያኖ ሮናልዶ ከኡዝቤኪስታን ጋር ባደረጉት ጨዋታ ፖርቹጋል 5-0 ባሸነፈችበት ጨዋታ ድንቅ ምላሽ የተቾቹን አፍ የሚያስስ ምላሽ ሰጥቷል። ይኸውም በዛ ጨዋታ ላይ 2 ጎሎችን በማስቆጠር ታሪክ ሰርቷል። በሁለት ጨዋታ እንግዲህ 2 ጎሎችን አስቆጥረዋል። ለአንድሬ ሊዮኔል መሲ በሁለት ጨዋታ 5 ጎሎችን አስቆጥረዋል። ሃትሪክም ሰርቶ ነበረ። እነዚህ ሁለት ከዋክብት እንቁዎች የዓለማችን የእግር ኳስ ፈርጦች በእውነት ምን እስከምን ድረስ ይሄዳሉ? በዚህ የዓለም ዋንጫ መጨረሻቸው ይሆናል ወይስ በየትኛው እድሜያቸው ላይ ኳስን ያቆማሉ የሚለው የብዙዎች ጥያቄ ነው፣ የዓለማችን ጥያቄ ነው። በብዙ ጊዜ ከሌላ ፕላኔት የመጡ ተጫዋች ናቸው እየተባሉ ሁለቱም ሲነሱ ሲተረኩ ሲዘከሩ ቆይተዋል። ለአንድሬ ሊዮኔል መሲ የምንጊዜም የባላንዶር ተሸላሚ ነው። እንዲሁም ደግሞ ክርስቲያኖ ሮናልዶ ደግሞ 5 ጊዜ ባላንዶርን በመሸለም እነሆ ሁለተኛው የዓለማችን ድንቅ ተጫዋች ሆኗል። ነገር ግን ፖርቹጋል ባደረገችው 5-0 ባሸነፈችው ጨዋታ ላይ የተቾቹን አፍ ያዘጋውን ታሪክ የሰራው ክርስቲያኖ ሮናልዶ አም ባክ በማለት ለተቾቹ፣ ለአድናቂዎቹ፣ ለዓለም በሙሉ ሐሳቡን አስፍሯል። እነዚህ ሁለት ከዋክብቶች በካንሳስ ሲቲ ስቴዲየም ይገናኛሉ በዚህ ዓለም ዋንጫ ላይ ብሎ የስፔኑ ማርካ ዘግቦታል። በፍጻሜ ጨዋታ በየትኛው ጨዋታ እንግዲህ በቀጣይ ብቻ ግን በዚህ ስቴዲየም በካንሳስ ሲቲ ስቴዲየም ላይ ሁለቱ ከዋክብትን የምናያቸው ይሆናል። ማን ምን ይሰራል፣ ማንስ ምን ድንቅ ስራን ይሰራል። ዛን ቀን በልቅና በስሜት የተቀጣጠለ ጨዋታ እንደሚሆን ማንም ሊዘነጋው አይችልም። ታላቅ ጨዋታም እናያለን። ይህንን እንግዲህ አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ አድርጉ። ፕሮግራማችን እንዲሰፋ ከወዲሁ እንግዲህ እስከ ፍጻሜው ድረስ ያለውን ሐሳብ የዘረዘርና ቀርብላችኋለን። CR7 የተቾቹን አፍ አዘግቷል። በ6 የዓለም ጨዋታዎች ላይ በ6 የዓለም ዋንጫ ጨዋታዎች በተከታታይ ጎል በማስቆጠር ብቸኛው ኮከብ በመባል በታሪክ መዝገብ ላይ ስሙን አስፍሯል። የአንድሬ ሊዮኔል መሲ የCR7 ክርስቲያኖ ሮናልዶ በዚህ የዓለም ዋንጫ እስከምን ድረስ ይጓዛሉ? ማን የበለጠ ምን ሊሰራ ይችላል? ማን የበለጠ ውጤታማ ሊሆን ይችላል? ማን ታሪክ ሊሰራ ይችላል? ማንስ እንደገና ሌላ ታሪክ ሊያስመዘግብ ይችላል? ሁለቱስ አንገት ለአንገት ተናንቀው እስከ መጨረሻው ይሄዳሉ ወይ? ማንን ትመርጣላችሁ እናንተ? ማን ምን ይሰራል የሚለውን ከወዲሁ ኮመንት ሴክሽን ላይ ላይክ ሼር እያደረጋችሁ ሐሳባችሁን አስፍሩልኝ። ማን ውጤታማ ይሆናል የሚለውን ከወዲሁ ግምታችሁን ማስፈር ትችላላችሁ። የፖርቹጋል ብሔራዊ ቡድን በካምፕ ውስጥ ብዙ ሲቸገር ሲታመስ ሲናጥ የከረመ ቡድን ነው። የፖርቹጋል ብሔራዊ ቡድን እንግዲህ ካምፑን ያደረገው በባህር አካባቢ ነበረ። በዚህ በባህር አካባቢ እጅግ የሚያስፈሩ አዞዎችም እንደነበሩ ታይቷል። እንደገና የመሬት መንቀጥቀጥም ማዕበልም የተለያዩ አስቸጋሪ ነገሮች ቡድኑ ሲያተራምሱት ሲንጡት ቆይተው ነበር። አሁን ግን ተረጋግቶ ወደ ጨዋታው ሪትም ተመልሷል። ምክንያቱም አንድ ብሔራዊ ቡድን አይደለም አንድ የእግር ኳስ ተጫዋች ሰላሙ በተጠበቀ መልኩ ሰላሙ ተጠብቆ በጤንነት ሁሉ ነገር በሰላም ሆኖ ወደ ጨዋታ ሲመለስ ውጤታማ እንደሚሆን ማንም አይዘነጋውም። ነገር ግን የሆነ ጉዳት አንዳች ሐሳብ ነገር ካለበት ግን በፍጹም ስኬታማ አይኮንም። በስፖርቱ ዓለም ስፖርት ነፃ ስለሆነ ስፖርት አእምሮ ነፃ ሁሉ ነገር ሰላም ፍቅር
ሲሆን ምክንያቱም የሰላምና የፍቅር ጦርነት ስለሆነ ስፖርት በችግር የተሞላው እንግዲህ በችግር አወዛጋቢው የዓለም ዋንጫ አሁን ድረስ ደርሰናል። አሁንም ድንቅ ጨዋታዎችን እያየን እንገኛለን። የሚገርም ነው። አፍሪካውያን አስደናቂ ታሪክ እየሰሩ ይገኛሉ። ከምን ጊዜውም የዓለም ዋንጫ ይልቅ በዚህኛው የዓለም ዋንጫ አፍሪካውያን ታሪክ እየሰሩ ነው። ወደ ቀጣይ ዙርም እየዞሩ ነው። የሚገርም ታሪክ እየሰሩ ነው። ይሄንን በቀጣይ የምንዘግብላችሁ ሌላ ዘገባ ስለሚያስፈልገው እነማን ተሰናበቱ የሚለውን በቀጣይ የምናቀርበው ነው። አሁን የሁለቱን ከዋክብት ንጽጽር ነው። የሚገርም ነው። እንግዲህ ደጋፊዎቻቸው አሁን በዚህ የዓለም ዋንጫ ላይ የሁለቱ ከዋክብት የሚገርም ውድድር እያደረጉ ነው። ብሩኖ ፈርናንዴዝ ስለ ሮናልዶ እንዲህ ሲል ሐሳቡን ገልጿል። የሀገሩ ልጅ ብሩኖ ፈርናንዴዝ የቡድን አጋሩ ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የቀይ ሰይጣኖች ሬድ ዴቪልስ የመሃል ተመላላሹ በዚህ ዓመት በዚህ የእንግሊዝ ፕሪሚየር ሊግ በዚህ ሲዝን ብሩኖ ፈርናንዴዝ እንግዲህ የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ተብሎ ተሸልሟል። ይህ እንቁ ብርቅዬ የፖርቹጋል ልጅ ስለ ክሪስቲያኖ ሮናልዶ ዶ ሳንቶስ አቬሮ እንደዚህ ሲል ሐሳቡን አስፍሯል። ሮናልዶ ሲተቹትና አይችልም ቀንሷል ሲሉት ነው የባሰ የበረታና እልከኛ የሚሆነው እልክ እየያዘው እንደገና ይነሳል ሲል ሐሳቡን ገልጿል። ይህንን ሐሳብ ሮናልዶ ራሱ በአንድ ወቅት እንዲህ ሲል ሐሳቡን አስፍሮ ነበረ። Your love makes me strong, your hate makes me unstoppable በማለት ሐሳቡን አስፍሮ ነበረ። ፍቅራችሁ ያጠነክረኛል፣ ጥላቻችሁ ግን ሊያቆመኝ አይችልም ሲል የሚገርም ሐሳቡን አስፍሮ ነበረ። የሚገርም ነው። የሁለቱ ተጫዋቾች ሐሳብ ይቀራረባል። I don't mind if you hate me, it pushes me ሲልም በሌላ ጊዜ ሐሳቡን አስፍረዋል። ብጠሉኝ አይደንቀኝም፣ ነገር ግን ያበረታኛል፣ ያጠነክረኛል ሲል ሐሳቡን አስፍሮ ነበረ ክሪስቲያኖ ሮናልዶ ዶ ሳንቶስ አቬሮ። ወኔው ደስታውን ለተቾቹ በልህ ሲገልጽ ጎሎችን ካስቆጠረ በኋላ ጨዋታው ሲያልቅ ደረቱን እየመታ አምባክ እያለ ሐሳቡን ሲያሰፍር ደስታውን ሲገልጽ ታይቷል። የሚገርም ነው። ያ ውድ አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን እንዲሰፋ አድርጉ። ደጋፊዎቹ ድጋፋቸውን ገልጸውለታል። ከእያንዳንዱ መከራ ጀርባ አለ ሮናልዶ አሁንም ሌላ ሐሳብ ሲገልጽ የሚገርም ሐሳቦችን የገለጸ ይገኛል። ይሄ ዓለማችን እንቁና ኮከብ ልጅ ከእያንዳንዱ መከራ ጀርባ ሌላ ደስታ አለ፣ በመከራዎች ጀርባ ሁልጊዜም ደስታ አለ ሲል ሐሳቡን ገልጿል። መሲ ከፍተኛ የዓለማችን ጎል አስቆጣሪ ነው። ሮና በ18 ጎሎች እስካሁን ድረስ በማስቆጠር ታሪክ ሰርቷል። አንድሬ ሊዮኔል መሲ ብቸኛውም ተጫዋች ነው። ሮናልዶ ደግሞ በ6 ተከታታይ የዓለም ዋንጫዎች ጎል በማስቆጠር ብቸኛው ነው። ተመልከቱ እንግዲህ 8 ጊዜ ባሎንደርን አሸንፏል ሊዮኔል መሲ። ክሪስቲያኖ ሮናልዶ 5 ጊዜ አሸንፏል። ብዙ ታሪኮችን ወደፊት ሁለቱን እያነጻጸር እናቀርብላቸዋለን። ለአሁኑ ግን ይህንን በማቅረብ ሮናልዶ አጠቃላይ ሮናልዶ ወደቀ አበቃለት ስትል አፈር ልሶ የሚነሳ ጀግና ነው ሲሉም አንዳንድ ዘጋቢዎች እንዲሁ ያስፈረውለታል። ሮቤርቶ ማርቲኔዝ እንግዲህ የፖርቹጋሉ አሰልጣኝ እያደግን እየጠነከረን ከባለፈው ስህተታችን እየተማረን አሁን ብስለትን እየበሰልን መጥተናል ሲሉ ከነበረባቸው ጫና ከክሪስቲያኖ ሮናልዶ ያተናነሰ ጫና ነበር ያስተናገዱት። ሐሳባቸውን ገልጸው ሮቤርቶ ማርቲኔዝ እንግዲህ ጠንክረናል፣ ቀጣይ ዋንጫ እንፋለማለን ሲሉ ሐሳባቸውን አስፍረዋል። ፕሮግራማችንን በሮናልዶ ድንቅ ንግግር እንዘጋለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ፕሮግራማችን ሊሰፋ ገዛ አድርጉልን። your love makes me strong, your hate makes me unstoppable። ይሄ በዓለማችን ለሁላችንም የሚሰራ ማንንም ሊያጠነክር የሚችል don't give up፣ ተስፋ ለሚቆርጡት ሁሉ ተስፋ አትቁረጡ የሚል ድንቅ ንግግር ነው። የሚገርም ነው። በሌላ ፕሮግራም እስከምንገናኝ ጤና ይስጥልን። ቻው ቻው።